በኢትዮጵያ ኦሮሚያ ክልል በለጋ ደንብ የወርቅ ማውጫ አካባቢ እየደረሰ ያለው የከፋ የጤናና የሰብአዊ መብት ቀውስ ዓለም አቀፍ ትኩረትን ስቧል። በመጪው ሳምንት ስብሰባውን የሚያካሂደው የተባበሩት መንግስታት የህፃናት መብቶች ኮሚቴ ወይም ዩኤን ኮሚቴ ኦን ዘ ራይትስ ኦፍ ዘ ቺልድረን በዚህ አካባቢ በሚኖሩ ህፃናትና እናቶች ላይ እያንዣበበ ያለውን አደገኛ የጤና ሁኔታ በዝርዝር እንደሚገመግም ታውቋል። ሂውማን ራይትስ ዎች እና አጋር ድርጅቶች ለኮሚቴው ባቀረቡት አስቸኳይ አቤቱታ ከወርቅ ማውጫ የሚወጡ እንደ ሜርኩሪ፣ አርሰኒክ እና ካድሚየም ያሉ መርዛማ ኬሚካሎች በአካባቢው ማህበረሰብ ላይ የሞት ጥላ አጥልተዋል። በተለይም ህጻናት ለአካል ጉዳትና ለተወሳሰቡ የጤና እክሎች ሲዳረጉ፣ እናቶች ደግሞ ለተደጋጋሚ የጽንስ መቋረጥና ለሞት የሚዳረጉበት ሁኔታ ቀጥሏል። መንግስት በህዝብ ተቃውሞ ምክንያት ማውጫውን ለተወሰኑ ዓመታት ዘግቶ የነበረ ቢሆንም በቅርቡ የራሱን የጤና ጥናት ውጤት ለህዝቡ ይፋ ሳያደርግና ከሜድሮክ ኢንቨስትመንት ግሩፕ ጋር የተደረገውን ስምምነት በሚስጥር በመያዝ ስራውን ማስጀመሩ ከፍተኛ ተቃውሞ አስነስቷል። ምንም እንኳን ሜድሮክ የኬሚካል አወጋገሬን አሻሽያለሁ ካሳም ከፍ ያለው የሚል መከራከያ ቢያቀርብም መሬት ላይ ያለው እውነት ግን ከዚህ የተለየ መሆኑን የሰብአዊ መብት ተቋማት ሪፖርት ያጋልጣል። በዚህ መሰረት ሂውማን ራይትስ ዎች እና የኮንቶ ማዳሪሞ አሊያንስ ለተባበሩት መንግስታት ያቀረቡት ጥያቄና ማሳሰቢያ የሚከተሉት ናቸው። አንደኛው የማውጫው ስራ በአስቸኳይ እንዲቆም፣ የህፃናት ህይወት ለመታደግ እንቅስቃሴው ገደብ እንዲደረግበት። ሁለተኛ ገለልተኛ የጤና ጥናት እንዲካሄድ፣ ከመንግስትና ከኩባንያው ተጽዕኖ ነፃ የሆነ አካል በአካባቢው ያለውን ብክለት እንዲያጣራ። ሶስተኛ ተገቢው ፍትህና ካሳ እንዲሰጥ፣ ለተጎጂ ቤተሰቦች የህክምና እርዳታና ተመጣጣኝ ካሳ እንዲመቻች። የተባበሩት መንግስታት ኮሚቴ ይህንን ወሳኝ ጉዳይ በመያዝ በኢትዮጵያ መንግስት ላይ ጫና እንዲያሳድርና በለጋ ደንቢ ለሚኖሩ ዜጎች እውነተኛ ለውጥ እንዲመጣ ዓለም አቀፍ ተቋማቱ አሳስበዋል። ውድ የሎ ሚዲያ ተመልካቾቻችን አዳዲስ መረጃዎችንና ጥልቅ ትንታኔዎችን ለመከታተል ቻናላችን ሎ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።